ቃል ምን እየተፈጠረ ነው? በኃይሉ እኮ እውነተኛ ልጅሽ አይደለም አለኝ። ቆይ ሁላችሁም ተሰብስባችሁ በእኔ ላይ እየቀለዳችሁ መሆኑ ነው? ምን እየተካሄደ ነው? ትላለች እማዬ። ቃል ደግሞ መልሳ ለአስራ ስንት ዓመታት እንደሆነ እኔን አገር ቤት ጥለሽኝ አንቺ አረብ ሀገር ሄድሽ፣ ህይወትሽን እንቀየርሽ፣ ብዙ ነገሮችን ያደረግሽ። እኔ ግን ብዙ ነገር፣ ብዙ በደል፣ ብዙ ስቃይ እያየው አደግኩኝ። አሁንም መተሽ ደግሞ እኔ ላይ እየፈረርሽብኝ ነው። ካልፈለግሽ እኮ አልፈልግም ማለት ነው። እኔ ምን ማወቅ እችላለሁ? እኔ እስከ ህይወቴ ፍጻሜ ድረስ ትክክለኛ እናቴን ለማግኘት በጣም ጥሬ ነበር። በመጨረሻ ማገኘው ብዬ በጣም ተደስቼ ነበር። ግን እንደጠበቅኩ አልሆንሽም ትላለች እማዬ። በዚህ ሳለ ልቧ እጅግ በጣም ይነካል። ቃልዬ እኔ እኮ እንደዛ ለማለት ፈልጌ አይደለም። ይኸውልሽ ከአመታት በፊት የልጄ ስም ቃል አልነበረም። የአንቺ ስም ደግሞ ቃል ሆኖ ጠበቀ እኮ። በኃይሉ እኮ እማዬ ነገረሽ። ቃል የተባለው በአደራ መልክ ስለሰጠሹ በኃይሉ አደራውን መብላት ስለማይችል ቃል ብሎ ስሙን ያዘልኝ። እንዲሁም እችን የቤት ሰራተኛ ከዚህ ቤት ካላባረርሻት እኔ አብሬሽ አልኖርም፣ ሄዳለሁ ወደ አሳዳጊዎቼ ትላለች። በሌላ መንገድ ደግሞ በኃይሉ ብዙ ነገሮችን እያሰበ ነው። ይሄ ፍላሽ ወዴት ነው ሄደው? ፍላሹን ማን ነው የወሰደው? በዚህ ስልክ ደግሞ ደውሎን የሚያስፈራራኝ ማን ነው ብሎ ለሰራተኛው ይደውላል። ቶሎ ብላ በፍጥነት ወደ መስሪያ ቤት ና ይላል። እሺ ብሎም ሰራተኛውም ወደ መስሪያ ቤት እየመጣ ነው። እማማና ሰራተኛ ተፋጠዋሉ። እንዴት እንደዚህ ታደርጊያለሽ? ፍላሹን ደግሞ እንዴት ክላስ ገብተሽ እንዴት ትሰርቂያለሽ? እማዬ አንቺ እንደምታስቢ እኮ አይደለም። ብዙ አንቺ ማታቂያቸው ነገሮች አሉ። ሁሉም ካለፉ በኋላ ግን እነግርሻለሁ መኝኝ ትላታለች። እማማ ደግሞ እንዴት በኃይሉ ልጄን በጥፊ ስላት ወርውሮ ሲያንገላታት እንዴት አላመንሽም? ግን ሌባ ሆንሽ ራሱ እኔ እንደ ልጄ ነው ማይሽ። መናገር የምትፈልጊው ነገር አለ ወይ ብላ እማዬ ወደ ሰራተኛዋ ጠጋ ብላ ቁጭ ትላለች ማለት ነው። በነገራችን ላይ ገኒ በጣም የምታሳዝን ሴት ናት ማለት ነው። እማዬ የምንላት የቤት እመቤት ማለት ነው። ገኒ ነው ስሟ። በጣም ነው የምታሳዝነው። ብዙ ነገር ማታውቅባቸው ነገሮች በስተጀርባ የሚሰሩ ነገሮች አሉ። የቤት ሰራተኛውም እንደዚህ እሷ ማታውቅባቸው ብዙ ነገሮች አሉ። ትክክለኛ እናት አጠገቧ ላይ ሆነ ራሱ ማታውቀው ነገር አለ ማለት ነው። እና በቃ እኔ አሁን ከቤት ላባረሽ ነው። ምንም ማድረግ አልችልም። ምክንያቱም ቃል በጣም አዝናለች። የገዛን ትክክለኛ ልጄ በጣም አዝናለች። ግን ከጎንሻለሁ፣ ሁሉንም ነገር አግዝሻለሁ፣ ሂጂ ትላታለች። ይኸውልሽ ይህንን ፍላሽ የሰረቁ ትክክለኛ እናቴን አገናኝሻለሁ የሚል ሰው ስላገኘው ነው እማዬ። ብዙም አትከፊሽ፣ ግን እውነታ ምነግርሽ ነገር አለ ብላ ሰራተኛ በሀሳብ ትዋጣለች። ፈጣሪ ሆይ ምንድን ነው ያደረግኩት? ለምንድን ነው እንደዚህ አይነት ለራሴ እንደዚህ አይነት ነገር የሰጠሁት እያለች ብቻዋን እያሰበች ነበር። ቃል የተባለችው ወሽመጤ ደግሞ ሳሎን ውስጥ ቁጭ ብላ ቆይ ሰራልሃለሁ፣ እኔን በጥፊ መታኸኝ አይደለ? እንደዚህ ወራወርከኝ አይደለ? ካልሰራው እያለች ለበኃይሉ ብዙ ነገር እያሰበች ነው። ፍላሹንም አገኘዋለሁ፣ ህይወትን ምስቅልቅል ለማድረግ እኔ ነኝ፣ ሌላ ሰው እንዳይመስልክ እያለች ብዙ ነገር እያሰበች ነው። በኃይሉ ደግሞ የቤት ሰራተኛዋ ደግሞ እንግዲህ ልብሷን ሰብስባ ፔስታል ላይ አርግታ ትወጣለች ማለት ነው። ምክንያቱም በቃ ተባራለች። እንደዚህ ደግሞ ዳግም በር ላይ እየጠበቃት ነው ማለት ነው። ፍላሹን የወሰደው እሱ ስለሆነ ለምንድን ነው ቆይ ይሄንን ነገር ሁሉ ያደረግሽው ለኔ ብለሽ ይሄንን ሁሉ መስዋዕት ለምን ከፈልሽ? ያልወሰድሽውን ፍላሹን ደግሞ እኔ ወሰድኩኝ አልሹ፣ ግን ለምን ማወቅ እችላለሁ ይላታል። ይኸው ለእኔ ለአንተ አስቤልክ አይደለም። ፍላሹን እኔ ወሰድኩኝ ያልኩት እናትህን እንድታገኝበት የምትችለው በዛ ፍላሽ እንደሆነ የዛን ቀን ተናግረ ነበር። ለዛ ነው ፍላሹን እኔ ነኝ የወሰድኩት ያልኩት። አሁን በፍላሹ አንተ እናትህን ታገኛታለህ፣ እኔ ደግሞ ወደ አሳዳጊ እናቴ ይሄዳለሁ ትላለች። እንደዛ አይሆንም። ይኸውልሽ ፍላሹን ደውለሽ ይቅርታ ብለሽ ፍላሹን አግኝቼዋለሁ ትያለሽ። እሺ እኔ ውድ ከዛ በኃይሉ ይቅር ይልሻል ማለት ነው ብሎ ፍላሹን ሊሰጣት ሲል
ሁለቱም ይተቃቀፋሉ። በነገራችን ላይ ሁለቱም ወንድምና እህት ናቸው፣ ግን አይተዋወቁም። የሚገርመው ነገር በኃይሉ ደግሞ ሰራተኛውን ጠራ። መጣ ሰራተኛው፣ ይኸውልህ ፍላሹ ከቤት ተሰርቋል። ፍላሹ ላይ ከባድ ነገር አለው። እኔም ወንጀል ስሰራ የተቀረጸ ቪዲዮ አለ፣ አንተም ወንጀል ስትሰራ የተቀረጸ ቪዲዮ አለ። እንደዚህም ባለስልጣናቶችን የቀረጽኳቸው ቪዲዮዎች አሉ። ስለዚህ ይሄ ፍላሽ ፖሊስ እጅ ላይ ከገባ አንተም እኔም ሁላችንም ገደል እንገባለን ይላል። ሰራተኛው ደግሞ ሰራልሃለሁ፣ ሁሉም ነገር በእጄ ነው ያለው፣ ሁሉንም ነገር መወርሱ ደግሞ እኔ ነኝ። አንተን ገድዬ ደግሞ አንተ የተቀመጥክበት ቦታ ላይ መቀመጠው እኔ ነኝ እያለ በውስጡ እያንጎራጎረ ነው። በኃይሉ ደግሞ አንተ በዚህ ፍላሽ በስተጀርባ አንተ ያንተ እጅ ያለ እንዴ? ምን እያልክ ነው? በኃይሉ አለቃዬ ምን እያልክ ነው? እኔ እንዴት ሆኜ ቤትክን ገብቼ ነው ፍላሽን ልወስደው የምችለው? እኔ እኮ አንተ ቤት የምመጣው በስንት ቀን አንዴ ነው። ምን ልሰራ ሂጄ ይላል። የቤት ሰራተኛ ናት ያነሳችው ምናምን ይላል። እንዴ የቤት ሰራተኛ ናት ያነሳችው? እሷ ልታነሳ ትችላለች እንዴ? ታውቃለህ እንዴ ይላል። አረ እኔ አላውቅም። አይ ነገሮቹ ገርሞኝ ነው። የቤት ሰራተኛ ያንተን ልብስ ለምን ይዘ ብዬ ነው ምናምን ይልና ማስታወስ ይጀምራል። የቤት ሰራተኛው አይደለችም ፍላሹን ያነሳችው ሌላ ሰው ነው። ግን እንዴት እንደዚህ ሊሆን ቻለ እያለ ነው የበኃይሉ ሰራተኛ ማለት ነው። በቃ ስልክ ቁጥሩንም እልክልሃለሁ። እኔን ማስፈራራት የተጀመረ ስልክ ሁሉንም ነገር አጣራ። የቤት ሰራተኛው አሳዳጊው ፊት ለፊት ሁለት ከባድ ሰዎችን አስጠብቅ ይላል። የቤት ሰራተኛና ፍላሽ የወሰደው ልጅ ደግሞ ተመካከሩና በቃ ለበኃይሉ ደውይለትና ፍላሹን አግኝቻለሁ ትያለሽ፣ ከዛ በኋላ ይቅርታ ትጠይቅና ስራሽን ትቀጥያለሽ። እኔ ደግሞ በሌላ መንገድ እናቴን አግኛታለሁ። የኔን እናት ለማግኘት ብዬ ያንቺን እናት አልጋለም ብሎ ፍላሹን ይመልስላታል። የቤት ሰራተኛም እሽ ትልና ፍላሹን ይዛ ወደ ክላሷ ትመለሳለች። ወደ ክላሷም ተመልሳ ለበኃይሉ ትደውላለች ማለት ነው። በዛ መሀል ላይ ደግሞ የበኃይሉ ሰራተኛው ለዳግም ይደውልለታል ማለት ነው። ይኸውልህ እናትን ዛሬውኑ ታገኛለህ፣ ፍላሹን ደግሞ ይዘና ይለዋል። አይ እንደዛ አይደለም፣ ሌላ ችግር ተፈጥሯል። ፍላሹን ለቤት ሰራተኛ ሰጥቻታለሁ። እንደዛ ከሆነማ እናትህን እገልልሃለሁ ይላል። አይ እንደዛ አይደለም፣ ፍላሽ ላይ ያለውን በሙሉ ኮፒ አድርጌያለሁ። ስለዚህ አንተ ማን እንደሆንክ አውቄያለሁ። ሁሉንም ነገር ለፖሊስ እሰጣለሁ። ከዛ ለሁሉም ነገር ትጠየቅበታለህ። እንደዛ ነው፣ በእናትህን አሁኑኑ እገልልሃለሁ ይላል ማለት ነው። እንግዲህ ያኛው ልጅን ፍላሽ የወሰደውን በቃ በቃሉ ጸንቷል ማለት ነው። ምክንያቱም በሱ ምክንያት የብዙ ሰው ህይወት ሊበላሽ እንደሆነ እያሰበ እያለቀሰ ነበረ። ምንም ማድረግ አልቻለም። በቃ ችሎ ሄደና ወደ ክላሱ ገባ። የቤት ሰራተኛዋም ለበኃይሉ ትደውልለታለች። ትደውልና አለቃ እያለችን መሀል ላይ ቃል ደግሞ በሩን ዘግታ አርግታ የቤት ሰራተኛዋ እንደሄደች ስራውን ለቃ እንደወጠሽ ለማየት ወደ ክላሷ ስትመጣ የቤት ሰራተኛዋ በኃይሉ ጋር እያወራች ነበር። ይኸውልህ ኒሞሪውን አግኝቼዋለሁ ስለ ምን? አዎ አግኝቼዋለሁ ትላለች። መስሪያ ቦታ ላምጣልህ እንዴ? አይ ማንም ሰው ማያገኝበት ቦታ ላይ ደብቂ፣ እኔ ራሴ መጥቼ ይወስዳለሁ ይላታል ለሰራተኛዋ። ቃል ደግሞ ተደብቃ እየዘመች ነበረ። ሰራልሃለሁ እያለች ነበረ። እሺ ብላ የቤት ሰራተኛዋም ከፍራሾቹ መጨረሻ ላይ ታደርግና ለስራዋ ትወጣለች ማለት ነው። ቃል እያየሽ ነበር፣ እሱን ስትደብቅም ስታወራም ቃል እየሰማሽ ነበር ማለት ነው። ከዛ በኋላ የቤት ሰራተኛዋ ክላሷን ለቃ ስትወጣ ቃል ተመልሳ ትገባለች። የሰራተኛ ክላስ ቃል ስትወጣና ሰራተኛ ሲወጡ ሊገናኙ ነበረ። በጥቂት ተረፈች ማለት ነው። ሰራተኛዋ ወደ ስራዋ ተመለሰች። ቃል ደግሞ ሄደ ያንን ፍላሹን አወጣችውና ሄደ ወደ ክላሷ
ተደበቀሽ ማለት ነው። በጣም እጅግ በጣም የምንወደውና ደስ ብሎን የምናየው ፊልም ነው። ሁላችሁም በላይክ ጀምሩ። ሰላም ሰላም፣ ውድና የተከበራችሁ ውድ የቻናል የቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? አላችሁ? እኔ ያለውኝ እግዚአብሔር ይመስገን። እንዴት ናችሁ? ድራማውን እንዴት አያችሁት? በጣም ደስ ይል ነበር አይደለ? ከካሜራ በስተጀርባ እንግዲህ ከፎቶ በስተጀርባ ብላችሁ አይቀልም፣ እኔ ነበርኩኝ ሸቃሊቷ። እንግዲህ አረብ አገር ላይ ያለውም እንግዲህ እስቲ ህይወት ለማሸነፍ ከመዳም ደሞዝ ጎን ለጎን ካዋጠኝ እንደዛ በማለት ነው። ሁላችሁም አበረታቱኝ። ወይኔ ምንትዋብ ምን ሆነሽ ነው እንዳትሉኝ ማለት ነው። ሰሞኑ ብርዱ በጣም ኃይለኛ ብርድ አለ። ለዛ እንግዲህ ግንባሬ ላይ የሆነ ነገር ወጥቷል። ብጉር አይደለም የሆነ በቃ አላቅም የሆነ ነገር ፊቴ ላይ ወጥቷል። ብቻ ግን ምንም አልልም። በቃ ምንም ማድረግ አይቻልም። ሶ እስቲ በዚህ አደራ ፊልም ላይ ምን ትምህርት እየወሰዳችሁ ነው? ህይወታችሁስ እንዴት ነው? እኔማ አንዳንድ ፓርቶች በጣም ነው የሚያስቁኝ፣ አንዳንድ ፓርቶች ላይ ያስለቅሱኛል ማለት ነው። የገኒ ነገር ነው በጣም የሚያሳዝነኝ። በማታውቀው ነገር ላይ የገዛ ልጅዋን ዋጋ እያስከፈለችያት ነው። ቃል ወሽመጤ ደግሞ እንደምታውቁት እሷ ድራማ እየተጫወተች ነው ማለት ነው። እንግዲህ ዋና አለቃዋ አሁን ነው ሲኦል የሚገባው። ቀጣይ ምን እንደሚፈጠር ለማየት ከኔ ጋር እኩል በጣም ጓግታችኋል ብዬ ነው ማስበው። እኔ በጣም ጓግቻለሁ። ሰዓቱ ራሱ የሚደርሰኝ አይመስለኝም። እና በጣም ደስ የሚሉትን ነገሮች በሶስቱም ቻናሎች ይዤ የምመጣው። ስለዚህ ቤተሰብ እያደረጋችሁኝ አበረታቱኝ። እኔ የመሰልኩ ቆንጅየዋ ደግሞ ሸቃላ ቤት መዳም ቤት በር ተዘግቶብኝ እየኖርኩኝ እኔን ያላከሉ ደግሞ አርት ውስጥ ሲቀላቀሉ እኔ በጣም እየተናደድኩኝ ነው። አሁን ላይ ጭንቅል ፀጉሬ እንደምታዩት እየመለጥኩኝ ነው ማለት ነው። በቃ ፀጉሬ ወደ ኋላ እንደ ወንዶች ፀጉሬ ወደ ኋላ እየሸሸ ነው ማለት ነው። ለምን እንደሆነ አላቅም። ከፊል ከግንባሬ ጭልቅ ብሎ አልቋል። ግንባሬ ብቻ ሙልት ብሎ እየወጣ ነው። አንድ ፊልም ነው ይሄም። ኦኬ ለማንኛውም ውዶቼ አበረታቱኝ። ድምፅና አንቺ አትሄዱም እንዳትሉኝ ማለት ነው። ድምጽ ቪዲዮ የቀረጽኩት በማይክ ነበር። አጋጣሚ ማይክ ላይ ቻርጅ አልነበረም ለካ። ቪዲዮ ከቀረጽኩ በኋላ ላስገባ ስል ድምጽ የለም። የት ሄደ ድምጽ ብዬ ሳስታውሰው ማይኩን ለካ ቻርጅ አላረኩም ነበር። አስቡት የድድብና መጨረሻ። አሁን እቺ ናት አርቲስቶች ላይ የምትቀናው። ለማንኛውም ያው ያስቀናል። በርግጥ መሆን የምፈልገው ነገር ስለነበረ ያው እኔ ያልሆንኩትን ነገር ልጆቼ እንደሚሆኑ አስተምራቸዋለሁ። እንግዲህ እንደዛ ነው ከዚህ በኋላ ሀሳቤ ማለት ነው። ምኞቴን ባላሳካ በልጆቼ አሳካዋለሁ። በቃ ተውኝ፣ ላለቅስ ነው ማለት ነው። እና የግንባሬ ነገር እኔ ለራሱ በጣም እያሳሰበኝ ነው። እናንተን ብቻ አይደለም አትሳቁ ማለት ነው። እና ከባድ ነው። እናንተ ፊቴ ላይ በሙሉ ላይ ነው የወጣው። ደግሞ ያሳክከኛል። የሚገርማችሁ ነገር ጉድ ነው። መላጨም ቻካዋለሁ በቃ። ለማንኛውም ቻናሌ ለአንድ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ላይክ ያላደረጋችሁ ደግሞ ላይክ አድርጉ። ማበረታታት የምትፈልጉ ደግሞ በሱፐር ታንግ ደግፉኝ ማለት ነው። ገቢቶ ሱፐር ታንግ ደግሞ ምንድነው እንዳትሉኝ፣ በሱፐር ታንግ ደግፉኝ። እጠብቃችሁ። ወይኔ እየደለ ምን እንደሆነ ይሆናል፣ ያልደለ ምን እንደሆነ ይሆናል ይባላል። እና ለማንኛውም እንደዛ ነው የነበረን ቆይታ። በጣም ደስ የሚል ጊዜ ነበረ እና ሁላችሁም አግዙኝ ስለነበረን ጊዜ በጣም እያመሰገንኩኝ በቃ በዚሁ በሚጣፍጡ ቃላቶች እያለን ልሰናበታችሁ ነው። ባይ ቻው።